ኢዜማ አልፋለሁኝ። ኢዜማ የማነሳው ጥያቄ ለብልጽግና ያነሳውትን ነው። ኢትዮጵያ ውስጥ እየተገበረ ያለው የትምህርት ፖሊሲ የማን ነው? ወደ ኢትዮጵያ ውስጥ እየተገበረ ያለው የትምህርት ፖሊሲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ፖሊሲ ነው። ቅድም እንደተነሳው ኢዜማ ይሄን የትምህርት ፖሊሲ እንደራሱ ፖሊሲ አድርጎ ወስደው ፖሊሶቹ በተለያዩ ድርጅቶች ወይም በተለያዩ ፓርቲዎች የተሰሩ ሊሆኑ ይችላሉ፣ ግን በጣም ተቀራራቢ ናቸው። ስለዚህ ኦን እናደርጋለን፣ ሼር እናደርጋለን። የጋራችን ነው እያሉኝ ነው። የመንግስት ነው። የኢትዮጵያ መንግስት እኮ ነው። መንግስት የመሰረተው ፓርቲ ምረጡኝ ብሎ የቀሰቀሰበት የትምህርት ፖሊሲ ነው ወይ? የእናንተ አቶ ዮ መሳፍንት የኢዜማ ስራ አስፈጻሚ አባል ታህሳስ 7 2018 በሰጡት ጋዜጣዊ መግለጫ በአሁኑ ወቅት በኢትዮጵያ እየተተገበረ ያለው የትምህርት ፖሊሲን ያዘጋጀው ኢዜማ ነው ብለዋል። ኢዜማ ነው ያለበት በኮንቴክስቱ ነው መረዳት። መንግስት ነው ያዘጋጀው ይሄን ፖሊሲ፣ ግን ኢዜማ ካዘጋጀው ፖሊሲ ጋር በጣም ተመሳሳይ ነው እያሉ ያሉት ሌላም ቃል በቃል ንግግራቸው ልጠቅስልዎት እችላለሁኝ። አሁን ኢትዮጵያ ውስጥ እየተተገበሩ ባሉት የትምህርት ፖሊሲ ተግባራት የኢዜማ ፖሊሲ ውስጥ ሁሉም አሉ፣ ያልተገበርነው ይኖራል እንጂ ከተገበርነው ውስጥ የኢዜማ ፖሊሲ የሌለ የለም ነው ያሉት። ሶ እያሉኝ ያሉት ይመሳሰላል ነው። የእናንተ ፓርቲ የስራ አስፈጻሚ ኮሚቴ አባል እያለ ያለው የኛ ነው። አንድ ነገር አለ። ትምህርት ከፖለቲካ ፓርቲ ጋር የሚገናኝ ነው ብለን አናምንም። የፖለቲካ ፓርቲ ግን የትምህርት ፖሊሲ ይሄ ነው ብሎ ለመራጮቹ ቀርቦ አማራጭ ያቀርባል። እናንተ እያረጋችሁት እንዳለው ያ የቀረበው ፖሊሲ ሲፈጸም ግን የኢዜማ ሰው እዛ በመኖሩ ምክንያት የራሱ የሚለውን ደግሞ ሀሳብ ተጨምሮ ያንን ያስፈጽመዋል። ስለዚህ ሞር ኦር ሌስ ትምህርት ሚኒስቴር ውስጥ የኢዜማ መሪ የሆኑት ፕሮፌሰር ብርሃኑ ናቸው ያሉት ወይስ የኢዜማ የትምህርት ፖሊሲ ነው ያለው? የኢዜማ መሪ አሉ። እሳቸው ግን የሚያስተገብሩት ፖሊሲ የመንግስት ፖሊሲ ነው። ነገር ግን የመንግስት ፖሊሲ ከሆነ ባለፈው ምርጫ አሸንፎ መንግስት የመሰረተው ብልጽግና ፓርቲ ተወዳድሮ ያሸነፈበትን ፖሊሲ ነው እየተገበሩ ያሉት። ሌት ሚ ሜክ ኢት ክሊር። አንድ ነገር አለ፣ ግልጽ የሚያገናኙ ጉዳዮች አሉ በትምህርት ጉዳይ ላይ ማለት ነው። እነዛን ተግባራዊ ስናደርግ ከኛ የትምህርት ፖሊሲ ጋር በማይገጭ መልኩ እየተገበር ነው። ስለዚህ የትምህርት ፖሊሲ ብልጽግና አሁን መንግስት ሆኖ እየተገበረው ያለው ፖሊሲ ኢዜማ ሊተገበራቸው የሚያስባቸውን ፖሊሲዎች ነው። ስለዚህ ዋን ዌይ ኦር አናዘር ትምህርት ላይ ልናሳካ የምንፈልገውን እንደ ኢዜማ በትምህርት ሚኒስትራችን በኩል እያሳካ ነው ብለን ስለዚህ የኢትዮጵያን ጥያቄ ኢዜማ ባለፈው ምርጫ ባቀረበው የትምህርት ፖሊሲ አልተመረጠም። ያልተመረጠ ፓርቲ እንዴት ያልተመረጠበትን ፖሊሲ እንዲተገብር እድል ተሰጠው? ማን የፈቀደላችሁ ይሄን እንድታደርጉ? ይሄማ ያው መድበለ ፓርቲ ስርዓቱ እኛን በዛ የአገሪቱ የመንግስት ምስረታ ላይ እንድንሳተፍ ግብዣ ቀረበልን። ያንን ደግሞ በጋራ ሀገርን ለመገንባት ይቺ ሀገር የአንድ ፓርቲ ሀገር አይደለችም፣ የጋራችን ነች። ስለዚህ ከፖለቲካ ወገንተኝነት ነፃ ሊያደርግ የሚችል የትኛው ነው ብለን ስናስብ ትምህርት ነው። ትምህርት የጋራ ጉዳያችን ስለሆነ ትምህርት ላይ ገብተን ልንሰራ የምንፈልገውን ትውልዱን ነገ ሀገርን ሊገነባ የሚችለው ትውልድ ልንሰራ የምንፈልገውን እንደ ኢዜማ ትምህርት ሚኒስቴር ላይ ሆነን እየሰራን ነው። አሁን በዚህ የክርክር መድረክ ላይ ኢዜማ የተገኘው እየተተገበረ ያለውን የትምህርት ፖሊሲ ለመከላከል ነው ወይስ ለመተቸት ነው? ሁለቱንም ነው የምንጠብቀው አለ። ምክንያቱም ጥሩ ጎኖች ስላሉት ማለት ነው። ኢዜማ በነገራችን ላይ ጨለማን ጨለማ በማለት የሚያወራ ፓርቲ አይደለም። ለጨለማው ሻማ በማብራት ስራ የሚሰራ ፓርቲ ነው። ስለዚህ ፖዚቲቭ ጎኖች ካሉት እነዛን ፖዚቲቭ ጎኖች እያጠነከርን፣ ነገር ግን መሻሻል ያለባቸው ብለን የምናስባቸውን እያሻሻልን ነው። ሁለታችንም አካዳሚሻን ነን። በዚህ አጋጣሚ እናውቀዋለን ማለት የትምህርት ስርዓቱ ምን ያህል ጉዳት እንደደረሰበት እናውቃለን። በዚህ የተወሰነ ጊዜ ደግሞ ያለውን ለውጥ እናያለን። ፖዚቲቭ ለውጥ አለ፣ ኔጌቲቭ ለውጥ አለ። ግን እንደ ማህበረሰብ የገባንበት አንዱ ትልቁ ችግር ፖለቲከኞች እነዚህ የኔ የቀጥታ ጥያቄ እዚህ ቦታ ላይ የተገኛችሁት እየተገበራችሁ ያላችሁትን ፖሊሲ ለመከላከል ነው? ምክንያቱም የኛ ፖሊሲና የኛ ሀሳብ አለበት ስላላችሁ፣ ወይስ የራሳችሁን ፖሊሲ ለመተቸት ነው የተገኛችሁት? ብላክ ኤንድ ዋይት አናርገዋ። አንድ ነገር የኢትዮጵያ ሕዝብ የቀጥታ ምላሻችሁን ስለሚጠብቅ ነው። ቀጥታ ምላሹ ምን መሰለህ? ያለውን ነገር እየተገበርን እንቀጥላለን። የጎደሉትን ደግሞ በማኒፌስቶአችን ወይም በቃል ኪዳን ሰነዳችን ላይ ባስቀመጥነው መሰረት እየቀጠልን እንሄዳለን። በቀጣዩ 5 ዓመት ብንመረጥ የጎደሉትን በተለይ በዚህ በብልጽግና ጊዜ ያልሰራውን ብለው ቅድም የዘረዘርናቸውን ችግሮች በመፍታት
ጠንካራ ትምህርት እንዲኖራት አገር የበለጸገች ያደገች ሀገር እንድትሆን ትምህርት መሰረት ስለሆነ እዛ ላይ እንሰራለን። በትምህርቱ ዘርፍ በጣም የምንኮራበት በዚህ ምርጫ የምንቀሰቅስበት ስራ ሰርተናል በትምህርት ሚኒስቴር በኩል ብላቸዋል። 97 በመቶ የ12ኛ ክፍል ተማሪዎች የወደቁበት ፖሊሲ ምኑ ያኮራል? ይሄ መውደቅ የሚለውን ባይዘው ከዲክሽነሪ ቢወጣ ጥሩ ነው። አንድ የሆነ ተማሪ ወደቀ ማለት ጥያቄው ቃሉ ላይ ነው የተፈጸመው ድርጊት ላይ ነው። ፈተና አላለፈም ማለት ወደቀ ማለት አይደለም። ኦፖርቹኒቲዎች እንዳሉ በደንብ አንደርስታንድ ያደርግ። ይሄ ሜንታሊቲ ይመስለኛል ማህበረሰባችንን ብዙ እያስቸገረ ያለው። አንድ ተማሪ ከሆነ ወደ ክፍል ለማለፍ ሁልጊዜም ፈተና አለ። 12ኛ ክፍል ያለው ፈተና ግን ምንድን ነው? ወደ ዩኒቨርሲቲ ወደ ከፍተኛ ትምህርት ተቋማት ማስገቢያ ነው። እዛ ጋር የሆነ ተማሪ ያልፋል፣ የሆነ ተማሪ ደግሞ አያልፍም ማለት ኦፖርቹኒቲው ተዘጋ። ወይም እህቴ እንዳሉት አንዳንድ እንደሚሉት ወድቀው ወደ ጦርነት ወደ ሌላ የሚሄዱ ናቸው ብለን አይደለም። ዜር አር ኦፖርቹኒቲስ ቲቪቲ ኦፖርቹኒቲዎች አሉ፣ የቴክኒክና ሙያ ስልጠና ተቋማት። እንደገና ደግሞ የተወሰነ ጊዜ ደግሞ አካዳሚካሊ ነው ኢንተረስት ካሉ ደግሞ የተወሰነ ጊዜ ይሄኛውን ውጤት እንዲቀጥሉ ይደረጋል። ስለዚህ መውደቅ የሚለው ፕሪንሲፕል አገላለጽ ከሆነ ጥያቄዎች ማይንድሴት ቢወጣ አገላለጽ ከሆነ ጥያቄዎች 3 በመቶ ተማሪዎች ብቻ ያለፉበት 97 በመቶ ተማሪዎች ያላለፉበት ከሌሎች አገራት አንጻር ምጣኔ ሲታይ በኬንያ ከ35 እስከ 45 በመቶ ያልፋል። በደቡብ አፍሪካ ከ78 በመቶ በላይ ያልፋል። በግብፅ እስከ 90 በመቶ ያልፋል። ኢትዮጵያ ውስጥ 3 በመቶ ብቻ እያለፈ ነው። ይሄን እንዴት የምንኮራበት ውጤት ብላችሁ ለመራጩ ህዝብ ትናገራላችሁ? ይሄ የምንኮራበት የሚባለው አሁን አክቹዋል ፕራክቲሱ ቁንጽል አድርጋችሁ አትውሰዱ። ዘ ዌይ ዊ ቲንክ እንዲቀየር ነው ዋናው። 93 በመቶ ያለፈው ከታች እየኮረጀ የመጣው ተማሪ ነው። ይሄንን በመሰረታዊነት አስተሳሰቡን ቀይረናል። የምዘና ስርዓቱ ይሄን እንዲቀይር አድርጓል የምለው ዋናው የአስተሳሰብ ችግሩ ምንድን ነው? ሁሉም ተማሪ ዩኒቨርሲቲ ይገባል የሚል የተሳሳተ አመለካከት ነው እስካሁን የነበረው። ዩኒቨርሲቲ መግባት ያለባቸው ግን ሁሉም ተማሪዎች አይደሉም። በሳይንስ በጥናት ምጡቅ የሆኑ ሰዎች ናቸው በዓለም ላይ የት የሚገቡት ትምህርት ቤት። የቀረው ኢኮኖሚ እነዚህ ተማሪዎች ከ3 እስከ 8 በመቶ ብቻ ናቸው። ኖ ከ3 እሱ አሁን በጀመረው ከታች በመጡበት ሁኔታ ሲጀመር ነው። የሆነ ነገር አንድ ቦታ ነው መጀመር ያለበት። አንድ ቦታ ተጀምሮ እየተሻሻለ ነው የሚሄደው። 3 ነጥብ ምናምን አለፈ 4 5 እያለ አሁን ወደ 9 8 ደርሷል። ኦልሞስት 8.9 ደርሷል። ይሄ እየተሻሻለ እስከ 30-40% ይደርሳል። ከዛ በላይ ግን አያልፍም። ትምህርት ደግሞ ፕሮሰስ ነው። ይሄንን ሌት ሚ አንደርላይን ኢት። ትምህርት 12 ዓመት ተደርሶ ነው ፈተና የሚፈተኑት። ስለዚህ አንድን ትምህርት በ30 ምናምን ዓመት ወይም ከዛ በላይ የተጎዳን የትምህርት ስርዓት በ3 እና በ4 ዓመት በሚደረግ ሂደት ብቻ ይቀየራል ብለን ማሰብ የለብንም። ጊዜ ይፈልጋል። የኔም ጥያቄና የብዙ ህብረተሰብ ጥያቄ 12ኛ ክፍል ተማሪዎችን ለመጀመሪያ ጊዜ ያፈታተን ስርዓቱን ስትቀይሩ ለዛ የፈተና ስርዓትና ላስቀመጣችሁት 50 በመቶና ከዛ በላይ ለማምጣት ዓለም አቀፍ ደረጃ የጠበቀው የውጤት መቁረጫ ደረጃ ለማድረስ ውጤቱንና ፈተናውን ከመወሰናችሁ በፊት ተማሪዎቹ ለዚህ እንዲበቁ የሚያደርግ ምን ሰርታችሁ ነው የእናንተ መሪ የሚመሩት ትምህርት ሚኒስቴር ወደ እንደዚህ አይነት ስራ የገባው ነው? ነገራችን ላይ ይሄ ፈተና ምዘና ስርዓት ኮምፕሊትሊ ተቀይሯል ብለን ለማውራትም ትክክል አይደለም። ሮንግ ሜሴጅ ነው። ፈተናው ራሱ ነው። ዩ ካን ቼክ ኢት። የባለፉት 5 ዓመት ፈተናዎችን ከዛ በፊት ባሉት ብታያቸው ልዩነት የላቸውም። ሁለተኛ ዘ ኦንሊ ቲንግ የተቀየረው ይፈተኑት የነበረበት ቦታ ነው። ቦታው ከነበሩበት ቦታ ተቀይሮ የት ገባ? ወደ ከፍተኛ ትምህርት ተቋማት። ይሄ ደግሞ ዋናው መሰረታዊ ዓላማው ኩረጃን ማስቀረት ነው። ኩረጃ ነው ይሄንን ተማሪ ከታች ጀምሮ እየገፋ ያመጣው። ስለዚህ አት ሳም ፖይንት ላይ ይሄ ተማሪ መለየት አለበት። ምናልባት እንዳልከው ነው 1-2-3 ዓመት እነዚህ ተማሪዎች ተጎድተዋል፣ ይሰማናል ስሜታቸው። ግን ተጎድተውብንም ዝም አላለም። ምናልባት ዳታዎች ልታይ ትችላል። 70 እና 80 ሺህ ተማሪ የሚሆን ደግሞ በሚቀጥለው 1 ዓመት እፎይታ እየተሰጠው እየገባ ነው። ችግሩ የምናየው የመጀመሪያውን % ብቻ ነው። መውደቅ የሚሏት እሷም በቀጣይ 5 ዓመት መንግስቱ ናችሁ ብትመረጡ አሁን ያለው ያሳዝነናል ያሉትን የማለፍ ምጣኔ ስንት ታደርሱታላችሁ? እንደዚህ ነው ብለን አንነግርህም። ምክንያቱም ውጤታችን ራሱ ከፍ እያደረገው እንደሚያመጣ እርግጠኛ ነን። የምንሰራው ስራ ማለት ነው። እንደዚህ ነው ብለው የሚነግሩኝ ከሌለ እኮ እቅድ የላችሁ ማለት ነው። እንደዛ ማለት አይደለም። በአንድ ሀገር ውስጥ ምን ያህል አካዳሚ ውስጥ ገብቶ መጨረስ አለበት የሚል ሪሰርች መሰራት አለበት። እኔ የማለፍ ምጣኔ ነው ቢያንስ የከፍተኛ ትምህርት መግቢያ የማለፍ ምጣኔ ከሀገሪቱ የትምህርት ፖሊሲ
እንሰራዋለን ብላችሁ ከምታስቡት ስራ አንጻር የምታቀዱትና የምታስቀምጡት ግብ እንኳን የላችሁም? ቢያንስ ከ20 እስከ 30 መድረስ አለበት ብለን እናስባለን። ይሄ ማለት ግን ሌላው 70% እቺ ወድቋል በመናት ኮታ ውስጥ እንዳንከተው ከ50 እስከ 60% የሚሆነውን ቲቪቲ ውስጥ ልንከተው እንችላለን። ምክንያቱም አንድ ሀገር እድገት በተማሩ ማለት ይሄ አካዳሚካል እውቀት ይሄ ወይም በዩኒቨርሲቲ ውስጥ በሚገኙ እውቀት ብቻ ላይ ተመስርቶ አይደለም የሚያድገው። የቴክኒክና ሙያ ተቋማት ጀርመንን ልንወስድ ሌሎች ያደጉ ሀገራትን ማየት እንችላለን። በቲቪቲ ተቋማት ላይ በሰለጠኑ ተማሪዎች ናቸው አገር መቀየር ይችላል። ስለዚህ ሁለቱንም ፓራሌል ነው የምንወስደው። በትምህርት ፖሊሲ ላይ የትምህርት ደግሞ ወደ ቀጣዩ ጥያቄ እንለፍና እስከ ፒኤችዲ ድረስ ሰዓታችሁ ለመጠቀም እንድንችል ይቅርታ። በትምህርት ፖሊሲ ላይ የኢትዮጵያውያን ጥያቄ እኔም ማንፌስቷችሁን በሁለት እንዳነጻጸርኩት፣ አንደኛ የአጠቃላይ ትምህርት አሰጣጥ ላይ፣ ሁለተኛ የቋንቋ ላይ፣ ሶስተኛ የትምህርት እርከን ላይ፣ አራተኛ የከፍተኛ ትምህርት ተቋማት አወቃቀር ላይ ከብልጽግና ጋር ተመሳሳይ ናቸው። የኢትዮጵያ ሕዝብ ምንድነው ልዩነታችሁ በትምህርት ፖሊሲ ላይ የሚል ጥያቄ አለው። ምንድነው ምላሻችሁ? የኢትዮጵያ ሕዝብ እንደዛ ሊል ይችላል። በነገራችን ላይ አንድ ሀገር ውስጥ ነው ያለ ነው። በአንድ ሀገር ውስጥ ያሉ ሰዎች፣ ፓርቲዎች ተመሳሳይ አቋም መውሰድ ይችላሉ። ይህ ምንም የሚገርም ነገር አይደለም። ፓርቲዎች የሚለያዩት በተወሰኑ ጉዳዮች ነው እንጂ በሁሉም ነገር አይደለም የሚለያዩት። ስለዚህ አሁን እየተገበረ ያለው የትምህርት ፖሊሲ አወቃቀር ደረጃዎች እኛም በራሳችን እቅዶች ውስጥ ፖሊሲዎች ውስጥ ያስቀምጥናቸው ስለሆነ ተመሳሳይ ነው ብሎ መውሰድ ይቻላል። ተጨማሪ ምናልባት ስለዚህ ከዚህ በመነሳት ምሁራን የሚያነሱት ጥያቄ ያነሳለሁ። አሁን ኢትዮጵያ እየተመራችበት ያለው ትምህርት ፖሊሲ ሀሳብ ከኢዜማ በጀት ከብልጽግና ነው። ያ ብቻ በቂ አይደለም። በነገራችን ላይ እኛ መንግስት ብንሆን አሁን ትምህርት ላይ የሚሰራው ስራ በቂ ነው ብለን አናምንም። ከዚህ በተለየ መንገድ ሊሰሩ የሚችሉ ስራዎች አሉ። ስለዚህ እኛ መንግስት ባለመሆናችን ምክንያት ያስቀረናቸው ምናልባትም ፖሊሲዎቹ የቃል ኪዳን ሰነዳችን መንግስት ባለመሆናችሁ ምክንያት እንድትተገብሩት እድሉ ተሰጥቷችሁ ያልተጠቀማችሁበት እድል ወይም ያልተገበራችሁበት አካዳሚክ ፍሪደም ኢን ዘ ዩኒቨርሲቲስ ዩኒቨርሲቲ ውስጥ ነፃና ገለልተኛ የሆነ ኢንቫይሮንመንት አለ። አሁን ፖለቲካ ድሮ እናውቃለን እኮ በቀዳማዊ ኃይለ ሥላሴ ጊዜ ፍሪደም ስፒች አለ፣ ውይይት መድረኮች አሉ። አሁን እኛ ግን ብንመረጥ ይሄንን እናመጣለን። ሁለተኛ ፕሬዚዳንቶች የሚመረጡት እንዴት ነው? ከዛው ከማህበረሰቡ ያለው የብሔሩ ተወካይ ነው ፕሬዚዳንት እየሆነ ያለው። እኛ እናስቀላለን። በእውቀት ላይ የተመሰረተ ለአካዳሚክሱ ይመጥናል የምንለውን ናሽናል ብቻ አይደለም ኢንተርናሽናል ኮል ወይም የፓርቲያችሁ መሪ ቻንስለር የሆኑበት ራስ ገዝ የአዲስ አበባ ዩኒቨርሲቲ እርስዎ ያሉትን ለመተግበር የመጀመሪያ ለመተግበር የሚያስችል እንቅስቃሴ ተደርጎ ተጀምሯል። እዚህ ላይ የሚነሳው ጥያቄ የራስ ገዝ ዩኒቨርሲቲዎችን እያቋቋማችሁ ያላችሁት ትምህርትን ለባለጠጎች በተሻለ ሁኔታ ለመስጠት ነው ወይ? በቅርቡ የወጣ ሪፖርት የአዲስ አበባ ዩኒቨርሲቲ የተማሪዎች የትምህርት ክፍያ ተመን ከማህበረሰቡ አቅም በላይ ነው የሚል ራሱ ትምህርት ሚኒስቴር ያወጣው ጥናት አለ። ምንድነው ምላሻቸው? ራሱ ዩኒቨርሲቲ ደግሞ ይህንኑ ጥናት ተቃውሞታል ማየት ይቻላል። ምክንያቱም ጥናቱ በተገቢው ጊዜና በተገቢው ሁኔታ ላይ ተመስርቶ የተደረገ አይደለም። የመጀመሪያው የዩኒቨርሲቲው ማህበረሰብም ያማከለ አይደለም። እውነት ለመናገር አንዳንድ ነገሮች ከታሰበላቸው ዓላማው አውድ ውጪ እየተተረጎሙ ነው ያስቸገሩን እዚህ ሀገር ውስጥ ማለት ነው። አካዳሚክ ፍሪደም ወይም የራስ ገዝ መሆን አንድን በነፃ ዩኒቨርሲቲ ማኔጅመንቱ መሆኑ ሌሎች ሪሶርሶች እንዲጠቀም ማድረግ ለዛ ዩኒቨርሲቲ ይበልጥ ኢኮኖሚካል ስትሬንግዝ ነው የሚሰጠው። ምናልባት ከክፍያ ጋር የተያያዘ የሚነሳው ኢሹ በነገራችን ላይ ዳታውም ስላለ ነው። አምና ከገቡት ውስጥ 5000 ተማሪ ግማሹ መንግስት ስፖንሰር የሚያደርጋቸው ናቸው፣ ግማሾቹ ናቸው የሚከፍሉት። ሁለተኛ ምክንያቱም አንዱ ሶሻል ጀስቲስ የሚያቀነቅን የገቡትን ሰዎች ቢያንስ በራሳቸው ከፍለው ለመማር የገቡትን ሰዎች የኢኮኖሚ ዳራቸውን ወይም ባክግራውንድ አጥናቸዋል። የተሻለ ገቢ ያላቸው ዜጎች አይደሉም። የተሻለ ገቢ አላቸው የላቸውም የምንለው እንግዲህ ሌላ ተጨማሪ ጥናትና ምርምር ይፈልጋል። እኛ ግን እንደ ጥናቱ የሚለው ከሚከፍሉት ተማሪዎች የክፍያ መጠንና ከነሱ አቅም አንጻር ከፍተኛ ገቢ የሚጠይቅ ነው። የጥናቱ ውጤት ይሄ ነው። እርስዎ ትክክል አይደለም ያሉት። እኛ ብዙ ጥናት አድርገን ነው ማለት ተመጣጣኝ ነው ብላችሁ ታምናላችሁ? በነገራችን ላይ ዩኒቨርሲቲው ምናልባት ዩኒቨርሲቲው ስለሆንኩ ሊሆን ይችላል። ዩኒቨርሲቲው መልስ ሰጥቷል። ከብዙ ሀገር ጥናት ተደርጎ ከኮሌጆች ኢትዮጵያ ውስጥ ካሉ የግል ኮሌጆች ክፍያ ጋር ጥናት ተደርጎ ነው ይሄንን የክፍያ ተመን ያወጣ ነው ብሎ ዩኒቨርሲቲው። የመጨረሻ ጥያቄ የትምህርት ምገባን በሀገር አቀፍ ደረጃ እናደርሳለን ብላችሁ ነው 200 ቢሊዮን ብር ያስፈልጋችኋል። ከየት ታመጣላችሁ? ይሄ እንደየ ሁኔታው የሚወሰን ነው። የሀገሪቱ የኢኮኖሚ እድገት፣ የገበያ አሰባሰባችንና በአጠቃላይ ለጥለን እችን ብቻ መውሰድ የለብንም። የሀገሪቱ ገቢ ማደግ አለበት። በየደረጃው እየተስፋፋ ይሄዳል እንጂ በአንዴ 200 ቢሊዮን
የሌለ ነገር ይምጣ። ቁጥር ላይ ደግሞ እንደ ብልጽግና እንትን አትበል። ቁጥር አሁን ያሉት ከ18 እስከ 20 ሚሊዮን ናቸው ተማሪዎች ያሉት። በጦርነት በብዙ ምክንያት ቀንሷል ቁጥር። ለዛ ከሆነ ቢያንስ 180 ቢሊዮን ያስፈልጋቸዋል። የቁጥሩ መቀነስ ገንዘቡ እንድታገኙት ምክንያት አይሆንም። አመሰግናለሁ። ደቂቃችን ተጠናቋል። ክቡራንና ክቡራት ሁለተኛው ዙር የክርክር ምዕራፍ ተጠናቋል። ወደ ሶስተኛው ዙር እናልፋለን። ክቡራንና ክቡራት ሶስተኛው ምዕራፍ የክርክር ጊዜ ላይ ደርሰናል። በዚህ ምዕራፍ የፖለቲካ ፓርቲዎች እርስ በእርስ ይጠያየቃሉ። ጥያቄ ለማቅረቢያ ለእያንዳንዱ ፓርቲ 2 ደቂቃ ይፈቀዳል። ክቡራንና ክቡራት በ2 ደቂቃ ውስጥ የምትችሉትን ያህል ጥያቄ ለፈለጋችሁት ተከራካሪ የፖለቲካ ፓርቲ ማቅረብ ትችላላችሁ። የመጀመሪያውን ጥያቄ የሚያቀርበው ብልጽግና ይሆናል። ረዳት ፕሮፌሰር ነብዩ 2 ደቂቃ አለዎት። በጣም አመሰግናለሁ ዳዊት። እዚህ የቆማችሁት ወንድሞቼና እህቴ ለ7ኛው ምርጫ እንኳን አደረሳችሁ። ለሰላማዊ ምርጫ ሰላምን መርጣችሁ በመቆማችሁ በጣም ትልቅ ክብርና ምስጋና እንሰጣችኋለን። ዛሬ የሰማነውን ክርክር ካየን በኋላ አንድ ነገር በጣም አሳስቦናልና እሱን እንድትመልሱልን እንፈልጋለን። ይሄውም ምንድነው? ብዙዎቻችሁ ያነሳችሁት የፖሊሲ ሀሳብ በአብዛኛው ብልጽግና የተወዳደረበት ባለፈው እና ወደ ተግባር እንዲመጣ በመንግስትነቱ የሰራው ይመስላል። ለመሆኑ ለዚህ መነሻ የሆነውን የትምህርት ፍኖተ ካርታ ታውቁታላችሁ ወይ? ይሄ የትምህርት ፍኖተ ካርታ እንዴት ጸደቀ? መቼ ጸደቀ? ማን ተሳተፈበት? የሚለውን ብትመልሱልን። የመጀመሪያ በኢትዮጵያ ላይ ኢህአዴግ ያወጣው በ1986 ያወጣው ነው። ጠንቅቀንም ብበን ፍኖተ ካርታ ደግሞ በሱ ላይ ያሉትን ክፍተቶች ለማካተል ለማሻሻል ተብሎ የታቀደ ነው። በዚህ ምክንያት የራሱ ገጽታ አለ። የራሱ ደካማና ጠንካራ ጎኖችን ለይተናል በሱ ጉዳይ ላይ። ከሱ ተነስቶ ደግሞ በ2015 ዓመተ ምህረት ላይ ብልጽግና የራሱ የሆነ በብልጽግና መር መንግስት የብልጽግና ፖሊሲ ጸድቆ እየተሰራ ያለው ፖሊሲ አለ። የሱ ክፍተቶች ምንድናቸው የሚለውንም በዝርዝር አውቀን ቅድም በፖሊሲያችን ላይ አስቀምጠናል። የትምህርት ፍኖተ ካርታችንን አይተነዋል። እሱን መሰረት አድርጎ ነው የትምህርት ፖሊሲዎቻቸው የተዘጋጁት። ያ የትምህርት ፖሊሲ ውጤት ነው ዛሬ 97 እና ከዛ በላይ % የሆነ ተማሪ እንዲወድቅ እና ህይወቱ የተበላሸ እንዲሆን ያደረገው። ስለዚህ ነው የኛ የፖሊሲ አማራጭ የትምህርት የፖሊሲ አማራጮቻችን በዚህ አግባብ እንዲቀርብ ያደረግ ነው። ዞሮ ዞሮ በደንብ መያዝ ያለበት እንደ ብልጽግና ማርክ ልታደርጉ የሚገባው ፍኖተ ካርታችሁ ምንም ሆነ ምን የአንድ የትምህርት ፖሊሲ መሰረት አድርጎ የሚመጣ ነውና ፍኖተ ካርታው መሰረት አድርጋችሁ ትምህርት ፖሊሲ ቀርጻችኋል። የትምህርት ፖሊሲያችሁ ተማሪዎችን አላሳለፈም፣ አያበቃም። የትምህርት ፖሊሲያችሁ ተፈትኖ የወደቀበት አብይ ትልቁ ምክንያት ተማሪን ማብቃት አይደለም የያዛችሁት፣ ፈትኖ መጣል ነው። ፈትናችሁ የጣላችሁት ተማሪ ዛሬ የት ነው? ግማሹ ጫካ ነው። አገራችን ሰላም እንድታጣ የሆነበት አብይ ምክንያት ደግሞ አንዱ እሱ ነው። ተስፋ የቆረጠ ተማሪ የት ነው የሚሄደው? ግማሹ ባህር ይበለዋል፣ ግማሹ ጫካ ገብቶ ሰላማችንን ይበጠብጣል። በአንድም ሆነ በሌላ ፑሽ ፋክተር ነው። ስለዚህ የትምህርት ፖሊሲያችሁ ፍኖተ ካርታችሁ ከዛ የተቀዳው የትምህርት ፖሊሲያችሁ ነገሮችን አበላሽቶታል። ይህንን በአብይ መንገድ ልትገነዘቡ ይገባል። የትምህርት ፍኖተ ካርታን በመለከት በአጋጣሚ የትምህርት ፍኖተ ካርታው ሲሰራ የጥናቱ አንድ አካል ነበርኩኝ። መምህር ስለነበርኩ የዩኒቨርሲቲ መምህር ስለነበርኩና አሁንም ያለሁበት ነው። ብዙዎቻችንም ኢዜማ ውስጥ የተሰባሰብነው ከትምህርት ጋር ግንኙነት ያለን ስለሆነ በደንብ በአግባቡ አውቀናል። ሀሳብ ሰጥተንበታል። ፖሊሲውንም በዚህ መልክ መሆን አለበት፣ ፍኖተ ካርታው በዚህ መልክ መሆን አለበት የሚል ሀሳብ የሰጠንበት ስለሆነ አዎ እናውቃለን። ከሱ ደግሞ የተነሳው የትምህርት እና የስልጠና ፖሊሲን ታውቁታላችሁ ወይ? በዝርዝር ከልባችሁ ለምርጫ ቅስቀሳ ለስሜታዊነት ሳይሆን የኢትዮጵያን ሕዝብ አክብራችሁ ለእውነት ብላችሁ ይሄን ነው የያዘው። እኛ ደግሞ ከዚህ የተለየ ሶስተኛው ጥያቄ ከዚህ የተለየ ፖሊሲ በነጥብ የተቀመጠ በግልጽ የተቀመጠ ምንድን ነው የምትሰሩት የሚለው በጣም ስላሳሰበን ለኢትዮጵያ ሕዝብ ትገልጹ ደስ ይለናል። ስርዓተ ትምህርቱ ላይ ውድቀቶቹ በሙሉ በአሁኑ ባለው ስርዓተ ትምህርት ላይ ከፍኖተ ካርታ ነው። ፍኖተ ካርታ ራሱ የዘነጋቸው ለምሳሌ አይል ፍኖተ ካርታ ሲያጠና ከ10ኛ የሚያልፉ ተማሪዎች አብዛኞቹ ማንበብና መጻፍ አይችሉም። ማንበብና መጻፍ የማይችሉ ተማሪዎች አትሊስት 11ኛና 12ኛ ላይ
ትንሽ የሚግባቡበት ራሳቸው ቋንቋ ሁሉ እንዳይኖር አገራዊም ሆነ ቋንቋ እንዳይኖር ይደረግና 10ኛ ላይ እነዚህ አገራዊ ቋንቋዎች እዛ ያበቃሉ ማለት ነው። 11ኛና 12ኛ መጻፍ በማይችሉት ማንበብ በማይችሉት ይቆያሉ። ከዛ በኋላ ዩኒቨርሲቲ በሚሄዱበት ጊዜ የሚገቡት ተማሪዎቹ ራሳቸው የሚገናኙ አይደለም። ፕራክቲካሊ ዩኒቨርሲቲዎች ገብተን እኔ አንድ አጋጣሚ ላይ ዩኒቨርሲቲ አድሬያለሁ። 2 ተማሪዎች ከትግራይ ጾረና አካባቢ የመጡ ነበሩ። 2 ተማሪዎች ደግሞ ከኦሮሚያ ከግንደበረት አካባቢ የመጡ ናቸው። እነዚህ ተማሪዎች እኮ አይነጋገሩ፣ አንዱ ከላይ አንዱ ከታች ሆነው ይተኛሉ። አመትን እስኪመረቁ ድረስ አንድ ቀን ሰላምታ አይለዋወጡም፣ አይጠየቁም። እነዚህ ነገሮች እኮ ኢትዮጵያውያን አይደሉም ነው፣ ባዳ ናቸው። ባዳ ከሆንክ ማትግባባውን ጥቅሙንም ጉዳቱንም ማንነቱንም የማታውቀውን ሰው አትወደውም። ስለዚህ እንዳይወደድ እየተደረገ የመጣው ነገር ስለሆነ እነዚህ ነገሮች ከቋንቋ አጠቃቀም ያለው መለወጥ አለበት። ከመማር ማስተማሩ ያለበት ድክመት መለወጥ አለበት። ከምዘናና ግምገማ ስዳቱ ኩረጃውን አዝሎ የሚሄደው መቅረፍ አለበት። የትምህርት ቤቶች የካድሬዎች ማፊያ መሆን የለበትም። መወያያዎች መሆን የለበትም። ሴኩላር መሆን አለባቸው። ትምህርቱ ደግሞ የምንሰጣቸው ትምህርቶች በአስተማሪ መማር መገምገም አይደለም መምጣት አለበት። በተማሪ መማር ብቃት ተማሪውን ወደ ትምህርት እንዲመሰጥ እያደረግነው ነው የሚለው ነገር የለም። ይሄን አፕሪሼት አደረግን ፖሊሲው። ሌላው ፖሊሲውን አሁኑን የእናንተ ፖሊሲ በዝርዝር አይተናል። ፍርስ ትምህርት ቤቶች ላይ ተማሪዎች እንዲማሩ እኮ እነዚህ ነገሮች አልተጠገኑም። ስለዚህ በትምህርት ፊሎሶፊ ላይ ተማሪ ተኮርና የሚለው ነገር አንደኛ መምህር ተኮር ተማሪ ተኮር የሚለው ነው። ሌላው በጣም በዛሬ ድረስ ተቀባይነት የፈለገው ሃይቴክ አፕሮች የሚባለው ሃይ ቴክኖሎጂ አፕሮችን ነው። ትምህርት ቤቶች እኮ ወደዛ ደርሰዋል። አሁን አዲስ አበባ ብትገቡ ገጠር ብትገቡ ትምህርት ቤቶቹ ከርካሳ ትምህርት ቤት ሲታይ የማን ትምህርት ቤቱ? የመንግስት ትምህርት ቤት። የፈረሰ ትምህርት ቤት ሲታይ የፈረሰ ትምህርት ቤቱ። ተማሪውን እየገነባ የሌለውን ፖሊሲ እኛ ተማሪን እየጣለ ያለውን ሳይሆን እኛ በሁለንተናዊ ጊዜው ከደረሰበት ደረጃ ላይ የሚያበቃ ፖሊሲ አስቀምጠናል። ሚዛን ላይ ስናስቀምጠው የብልጽግና ፖሊሲ ከኛ ጋር ሊወዳደር የማይችል ስለሆነ አንቀበለውም ነው። ሌላው በአሁኑ አንድ አደገኛ ነገር ባጭሩ ልናገር እፈልጋለሁ። አዲስ አበባ ግል ትምህርት ቤቶች አሁን 3.8 አለፈ ከሚባለው 2.5 አካባቢ ከግል ትምህርት ቤቶች ነው። ምናልባት በመንግስት በኩል ያለው አስተዋጽኦ እያደረገ ከሆነ ቦርዲንግ ስኩልስ ናቸው የተወሰነውን የሚያመጡ ማለት። ስለዚህ እነዚህ በሌሉበት ለምሳሌ ያህል ግል ትምህርት ቤቶች የራሳቸውን አገር በቀል እውቀት ቀምረው የሚሰሩትን ብዙ ቴክኒኮችን እያሳረፉ ያሉትን በአሁኑ ጊዜ ላይ ተጨማሪ የትምህርት ህግ ተብሎ ወጥቶ ትምህርት ቤቶች እየታፈኑ ነው። ስለዚህ በአጠቃላይ እኔ የአሁኑ የብልጽግና ፖሊሲ ወደፊት በሚመጣው ላይ 3.8ን የማሳለፍ አቅም ያለው አይደለም። ስርዓተ ትምህርቱ ቅራቅንቦ እንዲሆን ተደርጓል። ብዙ ነገሮች ተበላሽተዋል። ይሄን የሚያመጣ አደገኛ ህይወት ላይ ያለንበት ስለሆነ የኢትዮጵያ ህዝብ ከዚህ አደገኛ ችግር የሚያላቅቅ እንደ ትብብር ለኢትዮጵያ ያለውን ፖሊሲ ተጠቅሞ መሻገር አለበት። አንድ የብልጽግና ተከራካሪ ወዳጄ የተከበሩ ምን ብለዋል? 2011 ላይ ነው የተማሪዎች ምገባን እኛ ያደረግነው። እኛ 2007 ዓመተ ምህረት ምርጫ ስንወዳደር ነው በኢትዮጵያ ቴሌቪዥን የተማሪዎች ምገባን ፕሮግራም ያመጣ ነው። ዶክመንቶችን ማየት ይቻላል። ስለዚህ ፖሊሶቻችንን ገዝታችኋል፣ አማራጮቻችንን ገዝታችኋል። ጠላት አይደላችሁም፣ ወዳጅ ናችሁ። ይህንን በመግዛታችሁ እናደንቃችኋለን፣ እናከብራችኋለን። ይህንን ግን ክሬዲት ልትሰጡ ይገባል። ከተቃዋሚ ፓርቲዎች ወይም ከአማራጭ ሀሳብ አመንጪዎች ለውጥም እንደሚመጣ ከግምት ማስገባት። እሱ ብቻ አይደለም፣ የብሔራዊ መግባባትና የብሔራዊ እርቅ አማራጮቻችንንም ወስዳቸዋል። በአፈጻጸሙ ምንም ብዥታ ቢኖርብንም ይህንን በመሰረታዊ ደረጃ ልትረዱት ይገባል። በትልቁ ከብልጽግና ጋር ብሎም ከኢዜማ ጋር እንለያያለን። በትልቁ ልጆቻችን መቀረጽ ያለባቸው በፍላጎት ላይ የተመሰረተ እንቅስቃሴዎችን እና ተግባራቸውን መሰረት ያደረገ የትምህርት ፖሊሲ ሊኖር ይገባል ብለን እናስባለን። ሁሉም በጅምላ ከአንደኛ ክፍል ወይም ከኬጂ እስከ 12ኛ ወይም እስከ ዲግሪ ከዛም ባለፈ ደረጃ በአንድ ቦይ መፍሰስ አለባቸው ብለን አናምንም። ስለዚህ በኢትዮጵያ ዲሞክራሲያዊ ፓርቲ የጠራና የነቃ ተሳትፎ ያደርጋል። በዚህ ምርጫ ትምህርትን ፖሊሲ በተመለከተ ያሉን አማራጮች እነዚህ ናቸው። ሀገር በቀል እውቀቶችን መሰረት አድርገን የፖሊሲ አማራጮችን አምጥተናል። ህብረ ኢትዮጵያ መምረጥ ነፃነትን መምረጥ ነው። አሁንም በጣም ያሳሰበን ጉዳይ አለ። እዚህ በኢትዮጵያ ህዝብ ፊት መምህራንን የገደሉ ትምህርትን ያስተጓጎሉ ጽንፈኛ ኃይሎችን በኢትዮጵያ ህዝብ ፊት አዝናችሁ፣ ለመምህራን አዝናችሁ፣ ለወላጆች አዝናችሁ፣ ለተማሪዎች ለተጓጎሉት ተማሪዎች አዝናችሁ ታወግዛላችሁ ወይስ
ተባባሪ ናችሁ? በመሰረታዊነት እኛ ጽንፈኛው ማን ነው? ተማሪ ትምህርት ቤት ውስጥ እንዳይማር መምህርን እየገደለ ያለው ማን ነው? ሐኪሙን እየገደለ ያለው የሚለውን በገለልተኛ አካል ተጠንቶ የቀረበ ነገር የለም። አንዱ ወገን ገዳይ ብልጽግና ነው ይላል፣ ያ ወገን ደግሞ ጽንፈኛው ነው ይላል። ስለዚህ እነዚህ ነገሮች ላይ ፓርቲዎች መነዳት የለብንም። ተጨባጭ ነገሮችን ይዘን መደገፍ ያለብን ነው የምንደግፈው። ግን በመርህ ደረጃ ደግሞ ስናይ ብልጽግና ወይም ኢህአዴግ የወለደው ጦርነት ነው የወለደው ግጭት ነው ብለን እናስባለን። ለምን ቢባል ተማሪዎች ትምህርት ቤት ላይ በነበሩ ትርክቶች በአስፈላጊ ባልሆኑ ዩኒቨርሲቲዎች ላይ ሲጋጩ ነው እኮ ተማሪዎች እያደጉ የነበረው። አንደኛ ደረጃ ትምህርት ቤቶች ላይ በብሔር እየተጋጩ ነው ሲመጡ የነበረው። በተለያዩ ጉዳዮች እየተጋጩ መጡ። እነዚህን ተማሪዎች ወደ ዩኒቨርሲቲ ማስገባት በሚያስቀር ሁኔታ ግጭቶቹ እንዲሰፋ ተደረገ። ያንን ጽንፋቸውን ይዘው ሄደው ነው እየተዋጉ ያሉት። ስለዚህ አክቹአሊ ይሄ ነገር ችግሩ ከየት ተነሳ የሚለው ከምንጩ የነበረው ኢቭን ፖሊሲው ላይም እነዚህን የአሁኑ ፖሊሲ ያንን ክሪቲሳይዝ አድርጎ ጄኔሬሽኑን ገለው ነው ስብናው ተሸርሽሮ ነው ወይ ሌላ ነገር ነው የሚለውን ነው። ለምሳሌ አንዳንዴ እሾክን በእሾህ የሚባል ነገር አለ። የአንዱ ወገን ጥቃት በአንዱ ወገን ስልጣን በመያዝ ላይ መጥቶ የሚደረግ ከሆነ በብሔር ነው። ኢትዮጵያ ውስጥ ብዙ ነገሮች እየተካሄዱ ያለው በብሔር ተደራጅቶ መመከት፣ በብሔር ተደራጅቶ ማጥቃት ፖሊሲ የወለድ ነገሮች ናቸው። እነዚህን መሰረታዊ ነገሮችን አሻሽለን ያስቀረናቸው ነገሮች ሲኖሩ ነው ብለን የምናስበው ነው። ሰላምን በተመለከተ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ የጸናና የጠራ አቋም አለው። ዛሬ ላይ በአንድም ሆነ በሌላ የትኛውን ፑሽ ፋክተር ቅድም የጠቀስናቸው በመውደቅ በተለያየ ሁኔታዎች የኢኮኖሚ ሁኔታዎች አስገድዶት ጦር ሜዳ የገባ ወንድማችን ቤተሰቦቻችን በየትኛውን ጽንፍ የሀሳብ እሳቤ ጥግ የተቀመጠ ወንድማችን ወደ ቤቱ ይመለስ። ኢትዮጵያ ውስጥ በመሳሪያ የሚመጣ ለውጥ የለም። በጦር ሜዳ ወይንም በመገዳደል የሚመጣ ለውጥ እንደገና ራሱን ለመቀየር ሌላ መገዳደል ነው የሚያመጣው። ይሄ ታሪክ መቀረፍ አለበት፣ መቆም አለበት። ስለዚህ ነው ብሔራዊ መግባባትና ብሔራዊ እርቅ እጅግ በጣም አስፈላጊ ነው። ለዚች ሀገር መሰረታዊ መሻገሪያ ነው የምንለው። ስለዚህ የጠራና ብርት ያለ አቋም አለን። በየትኛውም በሰላማዊ መንገድ ተደራጅቶ የሚታገለን እናደንቃለን፣ እናበረታታለን። በሌላው አማራጭ ደግሞ ልክ እንደ ተቃዋሚ ፓርቲ መስመር ይዞ አንድ እግሩን ጫካ አንድ እግሩን ከተማ ያደረገ ደግሞ እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በጽኑ እንቃወመዋለን። ሰላምና ሰላም ለዚች ሀገር መሰረታዊ የለውጥ ማምጫ መንገድ ነው። ዲሞክራሲያዊ መድረክም